ዮሐንስ ወንጌላዊ ለምንድን ነው ይህንን ታሪክ የጻፈልን ብለን ከጠየቅን ብዙ ነገሮችን ማንሳት እንችላለን። የመጀመሪያው ጌታ ክብሩ እንደገለጠ እንዲታወቅለት ነው። መቼም የዘመናት የቅዱሳን ጭንቀታቸው ሐሳባቸው ምን ነበረ ስንል የሚያመልኩት አምላክ የሚከተሉት ጌታ ዕድሜያቸውን ሕይወታቸውን ሳይሳሱ የሰጡለት አምላክ ከብሮ ከፍ ብሎ ሲታይ ማየት ነው። ይሄ የቅዱሳን ሁሉ ጭንቀት ነው። ስለዚህ በቃና ዘገሊላ ክርስቶስ ውሃውን ወይን አድርጎ ለዓለም ጥበብ ለዓለም እውቀት አስቸጋሪ የሆነውን ታምር ሰርቶ ክብሩን አሳይቷል። ይሄንን ክብሩን አይታችሁ አምላክነቱን ተቀበሉ፣ ጌትነቱን ተቀበሉ ሲል ዮሐንስ ወንጌላዊው ይህንን ታሪክ ጽፎታል። ይሄ ብቻ አይደለም፣ የድንግል ማርያም አማላጅነት እንዲታወቅ ነው። ብዙ ግራ የሚያጋባ ነገር አይደለም። በቃና ዘገሊላ ውሃው የወይን ጠጅ የሆነው በማን ጸሎት ነው? በድንግል ማርያም ጸሎት ነው። በሷ አሳሳቢነት በሷ ምልጃ ነው ይሄ ታምር የተሰራው። ስለዚህ የአማላጅነቷ ኃይል ሰው እንዲረዳ እንዲያውቅ ዮሐንስ ይህንን ታሪክ ጽፎታል። ይሄ ብቻ አይደለም። አሁን የደቀ መዛሙርቱ ማመን እንዲገለጥ ይሄ ታሪክ ተጽፏል። መጨረሻ ላይ ክፍሉን በማስተዋል ከሰማችሁ ደቀ መዛሙርቱም በማን አመኑ ይላል? በእርሱ አመኑ ይላል። መጀመሪያ አላመኑትም እንዴ? ያምኑት ነበረ። ሳያምኑት አልተከተሉትም። ግን የእምነት ባህሪው ምንድነው ስንል የሚያድግ ነገር ነው። በሉቃስ ወንጌል ምዕራፍ 15 ቁጥር 5 ላይ ለዛ ነው ደቀ መዛሙርቱ ወስከነ ሃይማኖት ብለውታል። እምነት ጨምርልን። ስለዚህ እምነት የሚያድግ ነው። እምነት እየጨመረ የሚመጣ ነው። ስለዚህ የደቀ መዛሙርቱ እምነታቸው እንዲብራራ እንዲገለጥ ይህንን ታሪክ ቅዱስ ዮሐንስ ጽፎታል። ይህ ብቻ አይደለም። አሁን ቅዱሱ ጌታና ቅዱሳኑ የተገኙበት ሰርግ ስለሆነ ዮሐንስ ይህንን ታሪክ ጽፎታል። በሰርጉ ክርስቶስ ተገኝቷል። በሰርጉ እመቤታችንም ነበረች። በሰርጉ ደቀ መዛሙርቱም አሉ። ስለዚህ በዚህ ሰርግ ጌታና ቅዱሳኑ የተገኙበት ሰርግ ስለሆነ ዮሐንስ ጽፎታል። በእውነት ቃና ዘገሊላ ያ የሰርጉ ስፍራ ሊቃውንቱ በቤተ ክርስቲያን የሚመስሉት ለዚህ ነው። ቤተ ክርስቲያን ክርስቶስን ታነሳለች። ክርስቶስን በአምላክነቱ በጌትነቱ እንደ አምላክነቱ ታስበዋለች። ቅዱሳንን ደግሞ እንደየክብራቸው እንደየማይረጋቸው እንደየጸጋቸው ቤተ ክርስቲያን ታነሳለች። ስለዚህ በቤተ ክርስቲያን ጌታም አለ ቅዱሳኑም አሉ ወገኖችን እንጂ ቤተ ክርስቲያን የቅዱሳን ውለታ የምትረሳ አይደለችም። ለዚች ቤተ ክርስቲያን ዋጋ የከፈሉ ቅዱሳን አሉ። እኛ 1 ሰዓት 2 ሰዓት ጊዜ ሰጥተን እንደው ትምህርቱን ለመስማት እንሳሳለን፣ ብዙ ይጨንቀናል። እነሱ ግን ሰዓት አይደለም ወገኖች፣ ሕይወታቸውን ነው የሰጡት። ደረታቸውን ለጦር አንገታቸውን ለስለት ጀርባቸውን ለግርፋት እጅና እግራቸውን ለሰንሰለት ሰጥተው ነው እግዚአብሔርን ያከበሩት። እነዚህ ቅዱሳን ቤተ ክርስቲያን ታስባለች። መታሰባቸው ደግሞ ዝም ብሎ አይደለም። መታሰባቸው አንድ ለበረከት ይሆናል። የጻድቅ መታሰቢያ ለምን ይሆናል ተብሏል? ለበረከት ይሆናል ተብሎ ተጽፏል። ይሄ ብቻ አይደለም፣ ለትምህርትም ይሆናል። ፈለጋቸውን እንድንከተል ትዕግስታቸውን እንድንማር እግዚአብሔር እንዴት በሕይወታቸው እንዳከበሩ እሱን እንድንማር መታሰባቸው ይጠቅማል። ስለዚህ በቃና ዘገሊላ ቅዱሱ ጌታና ቅዱሳኑ የተገኙበት ስለሆነ ዮሐንስ ዘግቦታል። ይሄ ብቻ አይደለም፣ ጌታ በሚጠሩት ስፍራ ሁሉ እንደሚገኝ እንድናውቅ ዮሐንስ ይህንን ታሪክ ጽፎታል።
ወገኖቼ ለእግዚአብሔር የሚርቅ የምድር ጥግ የለም። እግዚአብሔር ለልብ ዝንባሌ ሁሉ የሚገኝ ጌታ ነው። በስፍራ አትወስኑት፣ በቦታ አትወስኑት። እግዚአብሔር እኮ እስራኤላውያንን የወቀሰው አንድም በዚህ ምክንያት ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። ለእኔ ምን አይነት ቤት ትሰሩልኛላችሁ? ስለዚህ ልዑል የሰው እጅ በሠራው አይኖርም አላቸው። ምክንያቱም እስራኤላውያን ቤተ መቅደሱን ቆልፈው ሲሄዱ በእግዚአብሔር ላይ የቆለፉበት ይመስላቸዋል። እግዚአብሔር ያለው በቤተ መቅደስ ብቻ ይመስላቸዋል። ለዛ ነው ሰማይ ዙፋኔ ነው ያለው። ለዛ ነው ምድር የእግሬ መረገጫ ነው። ስለዚህ እኔን ወስኖ፣ እኔን ጠቅልሎ፣ እኔን አግዶ የሚይዘኝ ምን አይነት ቤት ነው የምትሰሩልኛል? ስለዚህ ልዑል ተወስኖ የሰው እጅ በሠራው ቤት አይኖርም አላቸው። ስለዚህ እግዚአብሔር ከቤተ መቅደስም ያልፋል። እግዚአብሔር ከጎጇችንም ያልፋል። እዛ ነው ዳዊት ወደ ሰማይ ብወጣ አንተ በዛ አለ፣ ወደ ሲኦል ብወርድ አንተ በዚያ አለ፣ እንደ ንስር ክንፍ ተሰጥቶኝ ወሰረርኩ እስከ ማዕበልተ ባሕር ነው የሚለው። እስከ ባህር መጨረሻ ብበርር እጅ ትይዘኛለች፣ ቀኝህም ትቀድመኛለች ይላል። እግዚአብሔርን ለማምለክ ወገኖቼ ምቹ ስፍራ አይደለም። እግዚአብሔርን ለማምለክ ምቹ ልብ ነው የሚያስፈልገው። እዛ ነው 3 ደቂቅ በእሳት ውስጥ እኮ አምልከውታል። እነ ዳንኤል በአናብስት ጉድጓድ ውስጥ ተጥለው አምልከውታል። እኛ ለምንድን ነው የማትጸልየው? ለምንድን ነው እግዚአብሔርን የማታመልከው ተብለን ስንጠየቅ ያለውበት ስፍራ ለአምልኮ ስለማይመች ነው እንላለን። ይህ ስንፍና ነው ወገኖች። እግዚአብሔር በቦታ አይወሰንም። እግዚአብሔር በጊዜ አይወሰንም፣ ከዛም ያልፋል። ስሙ የተመሰገነ በእውነት። እዛ ነው ዮሐንስ ይህንን ታሪክ አንድም የጻፈልን። እስኪ ወደ ክፍሉ እንግባ። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሦስተኛው ቀን በገሊላ ቃና ምን ነበረ? ሰርግ ነበረ ይላል። በሦስተኛው ቀን ነው የሚለው። ሦስተኛው ቀን በተለይ በዕብራውያን ዘንድ ልዩ የሆነ የታሪክ ትርጉም አለው። ለምሳሌ አንዱን ላንሳላችሁ። በኦሪት ዘጸአት ምዕራፍ 19 ቁጥር 11 ላይ በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ። እግዚአብሔር በሦስተኛው ቀን በሲና ተራራ ላይ ክብሬን እገልጣለሁ አለ፣ አምላክነቴ አሳያለሁ አለ። ስለዚህ ለሦስተኛው ቀን ምን ይበሉ? ሕዝቡ ይዘጋጁ፣ ይቀደሱ አለ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በሦስተኛው ቀን በገሊላ ቃና ታምር የሠራው እርሱ ጌትነቱ፣ አምላክነቱ፣ እግዚአብሔርነቱ ከጥንት የነበረ መሆኑን ለማስረዳት ነው ወገኖች። ብዙ ጊዜ ብያቸዋለሁ። ክርስቶስ የሚጀምረው ከቤተልሔም አይደለም። የክርስቶስ መነሻው አይታወቅም ወገኖች። መጀመሪያ የሌለው መጀመሪያ ነው፣ መጨረሻ የሌለው መጨረሻ ነው። እሱ ከዘላለም ዘመናት በፊት የነበረ ነው። ለዘመኑ ጥንት የለው። ስለዚህ ጌትነቱ ከጥንት የነበረ መሆኑን ለማስረዳት በሦስተኛው ቀን ታምር ሠራ። ይሄ ብቻ አይደለም። በሦስተኛው ቀን በገሊላ ቃና ሰርግ ነበረ ነው የሚለው። ጌታችን በገሊላ ቃና በሰርጉ ስፍራ ታምር የሠራው ከተጠመቀ በኋላ። ይሄ ብቻ አይደለም። ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ይላል። በገዳመ ቆሮንቶስ 40 ቀን 40 ሌሊት ጾሟል፣ ጸልዮአል። እንግዲህ ከጾሙ ከተመለሰ በኋላ ነው ይህንን ታምር የሠራው። ታዲያ ለምንድን ነው በሦስተኛው ቀን የሚለው? ምክንያቱም መጽሐፍ ቅዱስ ብዙውን ቀን እንደ አንድ ቀን፣ አንዱን ቀን ደግሞ እንደ ብዙ ቀን የመጥራት ልማድ ስላለ። ለምሳሌ በማቴዎስ ወንጌል ልብ ብላችሁ ስሙ። በማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ያለው ቃል ላንብብላችሁ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። በዚያም ወራት ይላል ዝቅ ብሎ፣ በዚያም ወራት
መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል። በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት እንዲፈጸም የት መጥቶ ኖረ? ናዝሬት የምትባል ከተማ ኖረ ካለ በኋላ በዚያም ወራት ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ መጣ። ኖረ በሚለውና በዚያም ወራት በሚለው ቃል መካከል የ25 ዓመት ወይም ዕድሜ ልዩነት አለ። ታዲያ ለምንድን ነው እንዲህ አድርጎ የሚገልጠው መጽሐፍ ቅዱስ ካለ ብዙን ቀን እንደ አንድ ቀን የመግለጥ ልማድ ስላለው ለዛ ነው ኖረ ካለ በኋላ በዚያም ወራት ዮሐንስ የንስሐ ስብከት እየሰበከ እንደመጣ መጽሐፍ ቅዱስ የሚነግረን። በሦስተኛው ቀን በገሊላ ቃና ሰርግ ነበረ ነው የሚለው። ለምንድን ነው ገሊላ ነው ያነሳው? ምክንያቱም ቃና በሚለው መጠሪያ ሌላም ስፍራ ስለሚጠራ ነው። በዚህ በመጽሐፈ ኢያሱ ምዕራፍ 18 ቁጥር 7 ላይ ለኤፍሬም ልጆች የተሰጠው ስፍራ ቃና ይባል ነበር። ስለዚህ ከዚህኛው ቃና ሊለየው ዮሐንስ በገሊላ ቃና ምን ነበረ? ሰርግ ነበረ ይላል። የኢየሱስም እናት በዚያ ነበረች። የማን እናት? የኢየሱስ እናት በዚያ ነበረች ይላል። ዮሐንስ እመቤታችንን ሲጠራ እናቱ ይላታል፣ የኢየሱስ እናት እያለም ይጠራታል። ምክንያቱም ምንድነው ስንል የድንግል ማርያም ትልቁ ክብሯ የክርስቶስ እናት መሆኗ፣ የኢየሱስ እናት መሆኗ፣ የእግዚአብሔር እናት መሆኗ ወገኖች፣ ይሄ ድንግል ማርያም ትልቁ ጸጋዋ ለማንም የማይሰጥ የማይደገም ጸጋ ይሄ ጸጋ ነው ወገኖች። ከኛ መካከል አባቱን ይወለዳል? አባቱንስ ወልዶ የሚያውቃለ ወገኖች? የለም። ድንግል ግን አባቷን ወለደች። ለዛ ነው ቄርሎስ ድንግል ፈጣሪዋን ወለደችው፣ እሱም እናቱን ፈጠረ፣ የፈጠረውንም ሥጋ ተዋሃደ ያለ። ፈጣሪዋን መውለድ፣ አምላኳን መውለድ ይሄ ለማንም የማይሰጥ ጸጋ ነው ወገኖች። ለዛ ነው ቅዱስ ገብርኤል እንኳን አስቀድሞ ጌታን ከመውለዷ በፊት ምን እያለ ነው የሚጠራ? ማርያም እያለ ይጠራታል። ማርያም ሆይ አትፍሪ፣ እነሆ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል እያለ ነው ያመሰራት። ከወለደች በኋላስ ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ። እናቱን አያችሁ። እዛ ነው እኛም ዛሬ ድንግል ማርያም ማምላክ እንላለን፣ ወላዲተ አምላክ እንላለን፣ እማ አዶናይ እንላለን። ለምን ስንል ትልቁ ክብሯ እግዚአብሔር መውለዷ ስለሆነ። ይህንን ክብር ለሰጣት አምላክ ምስጋና ይሁንለት በእውነት። የኢየሱስም እናት በዚያ ነበረች። የቃሉ ፍቺ ታዲያ ምንድን ነው? የቃሉ ትርጉም ከጌታችን ከኢየሱስ ክርስቶስ አስቀድሞ ከደቀ መዛሙርቱም አስቀድሞ በቃና ዘገሊላ በሰርጉ ስፍራ ማን አስቀድማ ስለነበረች የሚናገር ነው። እመቤታችን አስቀድማ እንደነበረች የሚናገር ቃል ነው። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። ደስ ይላል። ይሄ ሰርግ ማን ያለበት ሰርግ ነው? ክርስቶስ ያለበት፣ እግዚአብሔር ያለበት፣ እመቤታችን ያለችበት፣ ደግሞ ቅዱሳን ያሉበት ሰርግ ነው። ትዳርን ለእግዚአብሔር መስጠት ወገኖች እንዴት ደስ ይላል! ሕይወትን ለእግዚአብሔር መስጠት እንዴት ደስ ይላል! በሰርጋችን ዕለት እግዚአብሔር እንዲከብር እርሱን መጥራት እንዴት ደስ ይላል ወገኖቼ! ካለበለዚያ አይጣፍጥም። ይሄ አልጫ አልጫ የሚለው ትዳራችን እንዲጣፍጥ ከፈለግን እግዚአብሔርን መጋበዝ አለብን። እግዚአብሔር በደጅ ሳለ ፈልጉት፣ ቀርቦም ሳለ ጥሩት ተብሎ ተጽፏል። መጥራት ያስፈልጋል ወገኖች። አለበለዚያ ያለ እግዚአብሔር አይሆንማ። ያለ እግዚአብሔር ሕይወት ባዶ ነው። ያለ እግዚአብሔር ኑሮ በድን ነው። ልክ ሬሳን እንደ መጥባት ነው።
እርካታ የለው፣ ጥጋብ የለው ወገኖቼ። እግዚአብሔር ያለኛ ለዘመናት ኑሯል። እኛ ግን ያለ እግዚአብሔር መኖር አንችልም። ስለዚህ እሱን መልካት አለብን ወገኖቼ። በተለይ በሰርጋችን ዕለት ብዙ ጊዜ እኛ እግዚአብሔር ትዝ የሚለን መከራ ሲመጣ ነው፣ ጭንቅ ሲመጣ ነው። በእርግጥ መጽሐፉም እንደሚል እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይላል። በእርግጥ የእግዚአብሔር መልካምነት በመከራ ቀን መሸሸጊያ ስለሆነ ነው። አንድም ሰዎች ካያችሁ ብዙ ሰዎች የሚያቀርቧችሁ ደህና ከሆናቸው ነው፣ ከተሳካላቸው ነው፣ በዙሪያችሁ ብዙ ነገር ካለ ነው ሰዎች የሚያቀርቧችሁ። በችግር ጊዜ ብዙ ሰው ይርቃል። እግዚአብሔር ግን በመከራ ጊዜ ምንድነው? መሸሸጊያ። ታዲያ ይህንን በመከራ ቀን መሸሸጊያ የሆነውን ጌታ በሰላሙን ጊዜ ልናስበው ይገባል። በደስታችን ጊዜ ልናስበው ይገባል ወገኖች። እግዚአብሔር እኮ ስሜት አለው። ስሜትን የፈጠረ አምላክ ስሜት አለውና መከራችንን ከእርሱ ጋር ደስታችንን ከዓለም ጋር ስናሳልፍ ያዝናል ወገኖች። ደግሞም ነውር ነው እንኳን ከእግዚአብሔር ከደግ ሰው ከመልካም ሰው ነጥቆ መሮጥ ነውር ነው ወገኖች። ደግሞ ካያችሁ የሰው ፍጻሜው እግዚአብሔርን ማወቅ ነው። አይተናል እኮ ዘፋኞች ዘፍነው መጨረሻ ላይ አንድ መዝሙር መዘመር ይፈልጋሉ። ነገሥታቱን ክደው መጨረሻ ላይ ንስሐ ገብተው እግዚአብሔር ጋር ታርቀው መሞትን ይመኛሉ። ለምን ስንል የሰው ፍጻሜው እግዚአብሔርን ማወቅ ስለሆነ። ስለዚህ ፍጻሜያችን እሱን ማወቅ ከሆነ በጊዜው የእሱን መሆን ይገባል ወገኖች። አዎ እግዚአብሔር ያሉ በየትኛውም ዘመን ከፍ ሲሉ እንጂ ዝቅ ሲሉ ታይተው አይታወቅም። አዎ የዋይታ ቀን ሳይመጣ በጉብዝና ወራት ማንን አስብንም? ፈጣሪን አስብ። የዋይታ ቀን ሳይመጣ አይመቹም የምንላቸው ቀኖች ሳይመጡ እግዚአብሔርን በጉብዝናችን በውበታችን ጊዜ በሰላሙ ጊዜ በእውነት ልናስበው ይገባል። ቁጥር 3 ላይ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። መንፈሳዊ ሰው ወገኖቼ እንዲህ ነው። በቃ ችግርን መተው እስኪነግሩት ድረስ አይጠብቅም። ይረዳል። ጉድለት እንዳለ ይረዳል። ክፍተት እንዳለ ይረዳል። እኛ እኮ ዛሬ አይደለም ሳይነግሩ ነግረውን ራሱ የሰዎችን እኮ ጉድለት መረዳት አልቻለም። እግዚአብሔር ግን የሚደሰተው ወገኖቼ ከድሆች ጋር ከችግረኞች ጋር ባለን ግንኙነት ነው። መንፈሳዊ ጤንነታችን እንኳን የሚለካው በዚሁ ነው ወገኖቼ። ድሆችን የሚገፋ ችግረኞችን የሚገፋ ክርስትና አይደለም። ስለዚህ የሰዎችን ችግር መረዳት ያስፈልጋል። ድንግል ማርያም ሳይነግሯት ችግር እንዳለ አውቃ የወይን ጠጁ እንዳለቀ አውቃ ወደ ልጇ መጣች። የወይን ጠጅ እኮ የላቸው አለች። በዚህ ቃል ውስጥ ወገኖቼ ብዙ የምንማረው ነገር አለ። ለዛ ነው እንደ ርዕስ የተጠቀመው። ብዙ የመጽሐፍ ቅዱስ ምሁራን ይህንን ቃል መነሻ ያደርጉና የጸሎትን ባህሪ ይተነትናል። የመጀመሪያው ጸሎት፣ ከዚህ ቃል እንደምንረዳው ጸሎት ፍጹም መረጋጋት እንደሆነ እንረዳለን። ድንግል ማርያም የወይን ጠጅ እኮ የላቸው ነው ያለችው። ድምፀቱን ስትሰሙ ፍጹም መረጋጋት አለ። ስለዚህ ወገኖች ጸሎት የታይታ ግርግር አይደለም። ጸሎት የታይታ ወከባ አይደለም። ጸሎት በተረጋጋ ልብ እግዚአብሔርን የምንማጸንበት እግዚአብሔርን የምንለምንበት መንገድ ነው ጸሎት። ይህ ብቻ አይደለም። ጸሎት የክርስቶስን ሁሉን ቻይነት የሚያመላ። ድንግል ማርያም የወይን ጠጅ እኮ የላቸውም ያለችው ልጇ ሁሉን እንደሚችል ስለምታምን ነው። ወገኖች ድንግል ማርያም የእምነት ሕይወት ነበራት። እምነቷ ታላቅ ነበረ። ጌታን እንኳን ጽንሳ የወለደችው አንድም እኮ በእምነቷ ነው ወገኖቼ። አብርሃምና ሳራ፣ ዘካርያስና ኤልሳቤጥ ካረጁ በኋላ ሙቀት ልምላሜ ከተለያቸው በኋላ እንደሚወልዱ ሲነገራቸው ሳራ እኮ ስቃለች።
ዘካርያስ ዲዳ እስኪሆን ድረስ ተጠራጥሯል። ድንግል ማርያም ግን እንበለ ዘርአ ብእሲ ያለ ወንድ ዘር ከመንፈስ ቅዱስ ጸንሳ እንደምትወልድ ሲነገራት ይኩነኒ በከመ ትቤለኒ ነው ያለችው። እንደ ቃልህ ይሁን አመነች። ይህንን እምነቷን አይቶ ነው እግዚአብሔር ከላይ ሳይጎድል ከታችም ሳይጨመር በማኅፀኗ አድሮ እንዲወለድ የፈቀደው። የእምነት ሕይወት ነበራት። እምነትን ከድንግል ማርያም ተማሩ። ለዛ እኮ ነው ኤልሳቤጥ ምን ብላ ነው ያመሰገነቻት? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ያመነች ታምን ነበር። ወገኖች እመኑ። ጸሎት እምነት ይፈልጋል። እግዚአብሔር ሁሉን ይችላል። እግዚአብሔርን የሚገዳደር በዓለም ላይ ምንም አይነት መከራና ችግር የለም። ወገኖች እግዚአብሔር ትልቅ አምላክ ነው። እግዚአብሔር ከሞት ያድናል። እግዚአብሔር ከበሽታ ይፈውሳል። እግዚአብሔር ከአጋንንት ፈተና ያድናል። እግዚአብሔር ከዓለም ትችት፣ ከሕሊና ወቀሳ እግዚአብሔር ያድናል። ከየት ታመጣዋለህ የማይባል እንዴት ትሰራዋለህ የማይባል እግዚአብሔር ብቻ ነው። ስለዚህ ጸሎት እምነት ይፈልጋል። ለዛ ነው በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁም ይላል፣ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። አምናችሁ ነው የሚለው። በጸሎታችሁ አምናችሁ አይደለም የሚለው። አንዳንድ ሰው ጸሎቱን ያምናል፣ የኔ ጸሎት ጠብ አይልም ይላል። ቃሉ ግን የሚለው አምናችሁ በጸሎት ነው የሚለው። ስለዚህ እምነት ያስፈልጋል ወገኖቼ ከእግዚአብሔር ለመቀበል። ጸሎት ክርስቶስ ወይም እግዚአብሔር ሁሉን ይችላል ብሎ የሚያምን ነው። ይሄ ብቻ አይደለም፣ የሚያስፈቅድ እንጂ የሚያስገድድ አይደለም። ድንግል ማርያም የወይን ጠጅ እኮ የላቸው ስትል እያስፈቀደችው እንጂ እያስገደደችው አይደለም። እግዚአብሔርንማ ማስገደድ አንችልም እኮ ወገኖቼ። እሱ ትልቅ አምላክ ነው። እና አብርሃም እንኳን ከእግዚአብሔር ጋር ሲነጋገሩ እኔ ምንድን ነኝ ብሏል። አብርሃም አቧራ ነኝ ብሏል። ዳዊትም እኔ ምንድን ነኝ ትል ነኝ ብሏል። ጳውሎስም እኔ ጭንጋፍ ነኝ ብሏል። ጭንጋፍ ማለት የተቋረጠ ጽንስ ማለት ነው። እሱ ትልቅ አምላክ ነው ወገኖች። እግዚአብሔርን ማስገድድ አንችልም። የምንጸልየው መሻታችንን ምኞታችንን እግዚአብሔር እንዲፈጽም ለማስፈቀድ እንጂ ለማስገደድ አይደለም። ማንም ወገኖች እጅ ጠምዝዞ ታግሎ የእግዚአብሔርን ጸጋ መውሰድ አይችልም። ጸጋ የሰጪው ፈቃድ ነው፣ እግዚአብሔር ሲፈቅድ። ስለዚህ ጸሎት የሚያስፈቅድ እንጂ የሚያስገድድ አይደለም። ይሄ ብቻ አይደለም፣ ስለ ሌሎቹ ማሰብ ነው ጸሎት። የወይን ጠጅ እኮ የላቸውም ስትል እመቤታችን ስለ ራሷ እየጸለየች ነው አይደለም። እነ ዶኪማስ ጉድ እንዳይሆኑ፣ ሰርጉ ገና ከጅምሩ ሰርግ እንዳይሆን፣ ሰርጋቸው እንዳይበላሽ ስለ ሌሎቹ እየጸለየች ነው ወገኖቼ። ጸሎት ስለ ሌሎቹ ማሰብ ነው። እኛ ችግሩ ስለ ራሳችን ብቻ ነው የምንለምነው። ስለ ራሳችን እንለምን በቃ ብድግ ብለን ነው የምንሄደው። ግን ብዙ ልንጸልይበት የሚገባ ብዙ ጉዳይ አለ ወገኖቼ። ሕሊናቸውን ስተው እጅና እግራቸውን በሰንሰለት ስለታሰሩ ስለ እነሱ ልንጸልይ ይገባል። በየሆስፒታሉ በየጸበሉ ስፍራ የመድኃኒት ያለ እያሉ ወድቀው ለታመሙ ስለ እነሱ ልንጸልይ ይገባል። ስለ ሀገር፣ ስለ ቤተ ክርስቲያን፣ ስራ ስላጡ ሰዎች፣ ስለሚንከራተቱ፣ ተስፋ ቆርጦ ስለሚጨነቁ ልንጸልይ ይገባል። በጸሎት አድሎ የለም። ለአየሩ፣ ለእንስሳው፣ ለሰማይ፣ ለምድር ሁሉ መጸለይ ያስፈልጋል። እግዚአብሔር የሰማዩን ዝናብ እንዲባርክ፣ እግዚአብሔር የምድሩን እንስሳ ሁሉ እንዲባርክ መጸለይ ያስፈልጋል ወገኖች። ይሄ ብቻ አይደለም። ጸሎት ከልመና በኋላ ተማምኖ መቀመጥ ነው። ድንግል ማርያም የወይን ጠጅ እኮ የላቸውም ካለች በኋላ አስተናጋጆችን ያለቻቸው ነገር አለ። ከዛ ተማምና ነው የተቀመጠችው። ልጇ ያንን ድንቅ ተአምር እንደሚሰራ ታምናለች። እኛ ይሄ ነገር ነው በቃ ያጣነው። እንጸልያለን ደግሞ መልሰን እንጨነቃለን። ተማምኖ መቀመጥ ያስፈልጋል። እውነተኛ ክርስቲያን ችግሩን ለእግዚአብሔር የተናገረ ሰዓት ነው። በቃ ቀን ነው የሚቀል ነው።
አታስታውሱ? የሳሙኤል እናት ሐና እያለቀሰች እያነባች ተጨንቃ ወደ እግዚአብሔር ጮኸች፣ ጸለየች። ስትመለስ ግን እየሳቀች ነበር። ከዛ በኋላ በፊቷ እንባና ሐዘን አልታየም ነው የሚለው መጽሐፉ ወገኖች። ይሄ ተማምኖ መቀመጥ ነው። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እኮ ነው የሚለው። በቃ ጣሉት። እኛ ችግሩ አንጠልጥለን መያዝ ነው። ስለዚህ እንጨነቃለን። መጣል ያስፈልጋል። ጌታ ሆይ ነገሬን ያዝከው አንተ ነህ፣ ከያዝክ የማትለቅ ጨብጠ የማትዝል አንተ ብቻ ነህ ብሎ ለሱ አደራ ሰጥቶ ተማምኖ መቀመጥ ያስፈልጋል። የጸሎት አንዱ ባህሪ ነው። ይሄ ብቻ አይደለም። የሚለንን ካደረግን የምንለው የሚሆንበት ነው። የእመቤታችን ጸሎት መልሷ እንዲመጣ ግድ አገልጋዮቹ የተባሉትን ማድረግ አለባቸው። ወገኖች ያለንን እናደርጋለን ወይ? የሚያዘንን እንፈጽማለን ወይ? የምንለው እንዲሆን ግድ እግዚአብሔር የሚያዘን እግዚአብሔር አድርጎ የሚለንን ማድረግ አለብን። እሱ ደግሞ አስጨናቂ ነገር አይደለም። የሚያዘን የሚጎዳንን ነገር ነው እግዚአብሔር የሚከለክለን። አትስከሩ ቢል ጨጓራ ጤነኛ ይሆናል። ጠዋት ተነስቶ እንደው ሽሮ በጥብጡልኝ ይቀራል። አትግደሉ ቢል እግዚአብሔር ከመንግሥት ቅጣት እንኳን እንተርፋለን። ዝሙትን አትፈጽሙ ቢል እግዚአብሔር ከበሽታ እንኳን እንጠበቃለን። ወገኖቼ እግዚአብሔር የሚጎዳንን ነው የሚከለክለን እንጂ የሚጠቅመንን አይከለክለንም። በክርስትና ሕይወት ደግሞ ወገኖቼ ከዚህ በፊትም ብያቸዋለሁ፣ አይደለም ጉዳትን ጥቅምን እንመተዋለን። ጋብቻን እኮ የሚተው ሰዎች አሉ። ስለ እግዚአብሔር መንግሥት ራሳቸውን ጃንደረባ አድርገው የሚኖሩ አሉ። ድንግልና ለክርስቶስ ነው የምሰጠው፣ ትዳር እግዚአብሔር ነው ያለ መልካም የተባለው ቅዱስ የተባለውን መኝታው ንጹሕ ነው የተባለውን ጋብቻን እንኳን የሚተው አሉ። አይደለም ጉዳትን እግዚአብሔር ይርዳን በእውነት። ይሄ ብቻ አይደለም። ጸሎት ከእግዚአብሔር ሐሳብ ጋር የሚስማማ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታችን የተናገረው ቃል አለ። ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ቃሎቼ በማን ቢኖሩ? በእናንተ ቢኖሩ። ስለዚህ በእግዚአብሔር ቃል ልቡ የተሞላለት ሰው ልመናው ሁሉ እንደ ቃሉ ስለሆነ ከእግዚአብሔር ሐሳብ ጋር የሚጋጭ ስላልሆነ ጸሎቱ ሁሉ ይሰማለታል። የሚወደው ነገር ሁሉ ይሆንለታል ወገኖች። ስለዚህ ከመጸለያችን አስቀድሞ ጸሎቴ እንደ እግዚአብሔር ቃል ነው ወይ ማለት አለብን ወገኖች። ለምን ይመስላችኋል ቅዱሳኑ ከተፈጥሮ ሕግ ውጪ የሆነውን ታምር የሰሩት? ሌሊቱን ቀን፣ ቀኑን ሌሊት ያደረጉት፣ ጨለማውን ብርሃን፣ ብርሃኑን ጨለማ ያደረጉት፣ ክረምቱን በጋ፣ በጋውን ክረምት ያደረጉት ለምን ይመስላችኋል? እንደ ሐሳቡ ስለኖሩ ነው። እንደ ሐሳቡ ስለኖሩ እንደ ሐሳባቸው አደረገላቸው። ስለዚህ እንደ ፈቀድነው እንዲሆን እንደ ፈቃዱ መኖር አለብን። እሺ እንዲለን እሺ ማለት አለብን። እሺ በሉ የምድርን በረከት ትበላላችሁ፣ እምቢ ካላችሁ ግን መጥባቴ ትበላችሁ፣ ሰይፌ ይበላችሁ። ስለዚህ እንደ ሐሳቡ መኖር ያስፈልጋል ወገኖቼ። ብዙዎቻችን አኩርፈናል። በእግዚአብሔር ያኮረፈ በጸሎት ያኮረፈ ተብሎ ቢጠየቁላችንም ከኔ ጨምሮ እጃችንን ልናነሳ እንችላለን። ግን ጥያቄው ወገኖች እንደ ሐሳቡ ኑረናል ወይ የሚለው ትልቁ ጥያቄ። እግዚአብሔር ይርዳን በእውነት። ይሄ ብቻ አይደለም። አሁንም ጸሎት በእግዚአብሔር ጊዜ የሚፈጸም ነው። እግዚአብሔር ፈቃድ ያለው የራሱ የሆነ ጊዜ ያለው አምላክ ነው። ሁሉን በጊዜው ነው የሚያደርገው። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉን በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር በጊዜው ውብ አድርጎ የሚሰራ ጌታ ነው። ያለ ጊዜው ደግሞ ምንም ነገር እንኳን ያለ ጊዜው እህል ጮርቃ፣ ያለ ጊዜው ጽንስ ምንድን ነው? ጭንጋፍ ነው። ያለ ጊዜው የተወለደን ጽንስ ማን ያቅፈዋል ወገኖቼ? በጊዜው ሲወለድ ነው ሁሉም የሚያቅፈው።
እግዚአብሔርን ሁሉን ነገር በጊዜው ውብ አድርጎ የሚሰራ ጌታ ነው። ጸሎታችንን የሚመልሰው በራሱ ጊዜ ነው፣ በራሱ ሰዓት። ለዛ ነው በሉቃስ ወንጌል ምዕራፍ 18 ላይ ጌታችን ተግቶ ስለመጸለይ በምሳሌ ካስተማረ በኋላ መጨረሻ ላይ ቃሉን ሲዘጋ ምንድነው ያለው? የሰው ልጅ ለፍርድ ሲመጣ በምድር ላይ እምነት ያገኝ ይሆን ብሎ በጥያቄ ምልክት ነው የሚያስቀምጠው መጽሐፍ ቅዱስ። ምን አይነት እምነት? አንድ ሰው ጸልዮ የጸሎቱን ፍሬ እስኪያገኝ ድረስ የሚታገስ የትዕግስት እምነት ጌታ ለፍርድ ሲመጣ ያገኝ ይሆን ማለት ነው ወገኖቼ። አዎ በመጨረሻው ዘመን በዓለም ፍጻሜ ብዙ ሰው ትዕግስት የለውም። ሁላችንም በቃ ልክ እንደ ቡግንጅ ቁስል ሆነናል። አትንኩኝ ነው የምንለው። ይህ ነገር ካልተፈጸመ አይሆንም ነው የምንለው። እግዚአብሔር ይርዳን በእውነት። ጸሎት ግን ትዕግስት ይፈልጋል። ይሄ ብቻ አይደለም። የጸሎታችን መልስ ክብሩ ለመላሹ ጌታ ነው። የወይን ጠጅ እኮ የላቸውም ብላ እመቤታችን ከጸለየች በኋላ ጌታ ውሃውን ወይን ሲያደርገው ክብሩ ለማን ነው የሆነው? ለሱ ነው የሆነው። ክብሩን ገለጠ ነው የሚለው። አምላክነቱን ገለጠ፣ ጌትነቱን ገለጠ ነው የሚለው ወገኖች። ስለዚህ የጸሎታችን ምላሽ ሰዎችን እንቁልልጭ እንድንል አይደለም፣ እግዚአብሔር እንዲከበር ነው ወገኖች። እሱ የቅናታችን አገልጋይ አይደለም። እግዚአብሔር የጸሎታችን መልስ ነው። ስሙ የተመሰገነ ይሁን በእውነት። ይሄ ብቻ አይደለም። አሁን የጸሎታችን መልስ ለሌሎች እምነት ሊሆን ይችላል። የድንግል ማርያም የልመናዋ መልስ ለደቀ መዛሙርቱ እምነቱ ነው አልኩ። ደቀ መዛሙርቱም በእርሱ አመኑ። ስለዚህ ወገኖቼ እግዚአብሔር ጸሎታችንን ሲመልስልን መስክሩ የምንባለው ለዚህ ነው። ለጀማሪዎች ገና ላልጸኑ ክርስቲያኖች እምነታቸውን እንዲያድግ ምክንያት ይሆናል። መስክሩ። እንኳን ለእግዚአብሔር ለኤክስቴንሽኑ መርሃ ግብር እንኳን እኮ ሰዎች ይመሰክራሉ። ከአምናው ምርት ይልቅ የዘንድሮ ምርት የተሻለ ነው ብለው በየሚዲያው ይመሰክራሉ። እግዚአብሔርማ ወገኖቼ እንዴት ብዙ ነገር ሰርቷል። ሕይወታችንን የከበበው የእግዚአብሔር ታምር ነው ወገኖቼ። ዕለቱ እንኳን ታምር ነው፣ ቀኑ ታምር ነው። መሽቶ የነገው በወንድነት አይደለም። መሽቶ የነገው በጥበብ አይደለም። መሽቶ የነገው የዕድሜ የስትንፋስ የሕይወት ጌታ መሆኑ በእግዚአብሔር ነው። ይህንን መመስከር ያስፈልጋል ወገኖች። ሲንቀጥል ዝቅ ብሎ ቁጥር 4 ላይ ኢየሱስም አንቺ ሴት አላት። መቼም ይህንን ቃል ብዙ ጊዜ ሰምተነዋል። አንዳንዶች ክርስቶስ በአደባባይ እናቱን አዋረደ ብለው የሚናገሩም አሉ። ክብር ይግባውስ። ይህንን የሚያደርግ አምላክ አይደለም ወገኖች። እናትን ባለማክበር አይደለም ክርስቲያኖች፣ አይሁድ እንኳን ክርስቶስን አያሙትም። እሱ እናቱን አክባሪ ነው። ዕለተ ዓርብን ማሰብ ብቻ በቂ ነው ወገኖች። ጌታ ለእሱ በሚታሰብለት ለእርሱ በሚታዘንለት ሰዓት በመስቀል ላይ ተሰቅሎ ፊቱ በደም ተሸፍኖ ግን ስለ እናቱ ያስብ ነበረ። ከችንካሩ ጥዝጣዜ ከችንካሩ ሕመም በላይ ስለ እናቱ ሐዘን ያስብ ነበረ። እነሆ እናት እያለ አደራ ለዮሐንስ ይሰጠናል። ታዲያ እናቱን ባያከብር ዓለሙንና አባቱን ክርስቶስ ያገለገለው እኮ 3 ዓመት ብቻ ነው። 30 ዓመት መድቦ ግን ያገለገለው እናቱን ነው። መጽሐፉ እየታዘዘ ይላል እንደው እየታዘዘ። ታዲያ እናቱን ባያከብር ነው ወገኖች። ደግሞ እሱ እናትና አባትህን አክብር ብሎ ትእዛዝ የሰጠ አምላክ ነው ወገኖች። መጽሐፉ ካልገባን ምን አለ ዝም ብንል ወገኖች። የመጽሐፉ ሐሳብ ምንድን ነው? ሲጀመር መጽሐፍ ቅዱስ የተጻፈው በኢትዮጵያ ባህል መሰረት አይደለም፣ በዕብራውያን ባህል መሰረት ነው። በእርግጥ በሀገራችን አንቺ ሴት ብሎ መጣራት ስድብ ሊሆን ይችላል። በዕብራውያን ዘንድ ግን የውርደት መጠሪያ አይደለም፣ የክብረት መጠሪያ ነው። እስቲ አንዳንድ ጥቅሶችን ኦሪት ዘፍጥረት ምዕራፍ 2 ቁጥር 23 ላይ አዳምም አለ ይህች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሴት ማለት አጥንትሽ ከአጥንቴ ሥጋሽ ከሥጋዬ ማለት ነው።
ይህ ብቻ አይደለም። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ስለዚህ ጌታችን አንቺ ሴት ያላት ይሄ የትንቢት ቃል በእርሷ እንደተፈጸመ ለማመልከት ነው። በሴቲቱና በዘሯ መካከል ስለሚል ማለት ነው። ኢየሱስም አንቺ ሴት ከአንቺ ጋራ ምን አለኝ? ከአንቺ ጋራ ምን አለኝ? እንዲህ አይነቱ ቃል በብሉይ ኪዳን ወደ 6 ጊዜ፣ በሐዲስ ኪዳን ወደ 5 ጊዜ፣ በአጠቃላይ በመጽሐፍ ቅዱስ ወደ 11 ጊዜ ተጠቅሷል። ካንተ ጋር ምን አለ? ካንቺ ጋር ምን አለ? ከእናንተ ጋር ምን አለ የሚለው ሐረግ ማለት ነው። ይሄ ቃልም የማዋረድ ቃል አይደለም፣ የክብር ቃል ነው። አንዱን ሲላምብላችሁ አንዱን ጥቅስ ብቻ በአንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ ኤልያስን ትቀልበው የነበረ በቤቷ ታስተናግደው የነበረች መበለት የተናገረችውን ቃል ስሙ። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለ? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣሃልን? አለችው። ይቺ ሴት ኤልያስን በንቀት ቃል እየተናገረችው ነው አይደለም? በንቀት ቃል እየተናገረችው ቢሆንማ ከላይ የእግዚአብሔር ሰው ሆይ አትለውም ነበረ። ኃጢአቴን ታሳስብ ዘንድ ወደ እኔ መጣሃን አትለውም ነበረ። ይሄ ቃል የውርደት አይደለም፣ የክብረት ነው። ስለዚህ ክርስቶስ ከአንቺ ምን አለኝ ሲል የለመንሽኝን የጠየቅሽኝን እንዳላደርግ ከአንቺ ጋር ምን ጸባለን? ምን ክርክር አለን እንደ ማለት ነው። ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ይህም ቃል በ3 አይነት መንገድ ይተረጎማል። የመጀመሪያው እግዚአብሔር ሁሉን ነገር የሚሰራው በጊዜው ነው። ቅድምም ብያችኋለሁ። በነግህ የሚሰራው ቀትር ላይ አይሰራው፣ በቀትር የሚሰራውን በሰርክ አይሰራው፣ 3 ሰዓት የሚሰራውን 4 ሰዓት አይሰራው፣ 4 ሰዓት የሚሰራውን 3 ሰዓት አይሰራው። እግዚአብሔር ሁሉን የሚሰራው በጊዜ ነው። ይሄ የእግዚአብሔር የሥራ ጊዜ ነው ተብሎ ተጽፏል። መዝሙረ ዳዊት መዝሙር 118 ላይ እግዚአብሔር የጊዜ አምላክ። ይሄ ብቻ አይደለም፣ ወይን ጠጁ ሙሉ ለሙሉ እስኪያልቅ ነው ጊዜ ገና አልደረሰም ያለ። ምክንያቱም ክርስቶስ በሰው ጥንስስ ላይ የሚሰራ አምላክ አይደለም፣ ብቻውን ተአምር የሚሰራ አምላክ ነው ወገኖች። እኛ ብዙ ጊዜ እግዚአብሔር ሥራ እንዲሰራ የምንፈልገው የሥጋ ብልሃታችንን፣ የሥጋ ዘዴያችንን፣ የዓለም ዕውቀታችንን ካቀረብን በኋላ በዛ ላይ እግዚአብሔር ተጨምሮ ተአምር እንዲሰራ ነው የምንፈልገው። እግዚአብሔር ግን ማንም እንዲጋፋ አይፈልግም። የምድር ነገሥታት እንኳን ሲሄዱ አይተናል እኮ ከኤርፖርት እስከ ቤተ መንግሥት ድረስ መንገድ ተዘግቶ ነው የሚሄዱት። ብቻቸውን ነው በአስፋልቱ ላይ የሚፈሱት። እግዚአብሔርም የሰማይና የምድር ንጉሥ ነው። ማንም እንዲጋፋ አይፈልግም። ብቻውን ተአምር የሚሰራ ተብሎ ተጽፏል ወገኖች። ስለዚህ ወይን ጠጁ ሙሉ ለሙሉ እስኪያልቅ ድረስ ጊዜ ገና አልደረሰም ማለት ክብሩ የበለጠን እንዲገን ነው ወገኖች። አታስታውሱም? በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር በታመመ ሰዓት የምትወደው አልዓዛር ታሟልና ፈጥነ ድረስ አሉት። እሱ ግን ይህንን ሰምቶ ባለበት ስፍራ 2 ቀን አደረ፣ ከመንገዱ ጋር 4 ቀን። በ4ኛው ቀን ነው የደረሰው። ለምን? እንደ ታመመ ቢመጣ ኖሮ ጌታ ሕመምተኛን ፈዋሽ ይባል ነበረ። በ4 ቀኑ ሙቶ ተገንዞ በ4 ቀኑ ስለመጣ ግን ጌታ ሙት ቀስቃሽ ተብሎ ተመስግኗል። አሁንም ወይን ጠጁ ሳያልቅ ታምር ቢሰራ አበረከተው ነው የሚሉት። ካለቀ በኋላ ግን ውሃውን ወደ ወይን ጠጅ ሲለውጠው ይሄ የበለጠ ክብሩ ይገናል። ምክንያቱም እማሃባ አልቦ ሀበቦ ካለመኖር ወደ መኖር ነው ወይን ጠጁን ያመጣውና ስሙ የተመሰገነ ነው። ለዛ ነው ጊዜ ገና እንደሰጠ። ይሄ ብቻ አይደለም፣ አማናዊው ወይን ጠጅ እውነተኛው ደሜ የሚፈስበት ጊዜ ገና አልደረሰም ሲል ነው ወገኖቼ። ክርስቶስ በሰርግ ስፍራ እንኳን ሆኖ መስቀሉን ያስብ ነበረ። እኛ እኮ እንደረሳለን። በደስታችን ሰዓት፣ በሰላሙ ጊዜ መስቀሉን የሚያስባል የለም ወገኖቼ። መስቀሉን ግን ማሰብ ያስፈልጋል። በሰላሙ ጊዜ፣ በመከራው ጊዜ
ቁጥር 5 ላይ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። እዚህ ጋር የእመቤታችን መምህርትነት ነው የሚታየው። የሚላችሁን ሁሉ አድርጉ፣ በደብረ ታቦርም እግዚአብሔር የምወደው ልጅ ይሄ ነውና እርሱን ስሙት ብሏል። ስለዚህ ወገኖቼ ሁላችንም ክርስቶስን ልንሰማ ይገባል። እሱን ልናደርግ ይገባል። የሚለንን ልናደርግ ይገባል። ወገኖቼ ፍጻሜው ሕይወት ነው። ፍጻሜው እረፍት ነው። ፍጻሜው ሰላም ነው። ቁጥር 6 ላይ አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ። አይሁድ አንድ ልማድ ነበራቸው፣ ሰውነታቸውን ማጽዳት። በቃ በወጡ በገቡ ሰዓት ገበያም ሊሆን ይችላል፣ ሰው ሊጠይቁም ሊሆን ይችላል። ብቻ ወጥተው ሲገቡ በደንብ ሰውነታቸውን እየፈተጉ ያነጹት ነበር። ሰውነታቸውን በንጽህና መጠበቃቸው መልካም የሚያስተች አይደለም። ችግሩ ግን ምን ነበረ? እጁን ሳይታጠብ የሚበላ ሰውነቱ ይረክሳል ብለው ያምኑ ነበር። ኃጢአት ነው ብለው ያምኑ ነበር። ለዛ እኮ ነው በማርቆስ ወንጌል ምዕራፍ 7 ቁጥር 5 ላይ ደቀ መዛሙርቱ እጆቻቸውን ሳይታጠቡ እንጀራ ሲበሉ ፈሪሳውያን ጌታን የተናገሩት ነገር አለ። ፈሪሳውያንም ጻፎችም ደቀ መዛሙርት እንደ ሽማግሌዎች ወግ ስለምን አይሄዱ፣ ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። እርሱ ምን ብሎ መለሰ? ሰውን የሚያረክሰው ወደ አፍ የሚገባ ሳይሆን ወይም ሳይታጠቡ መብላት ሳይሆን ሰውን የሚያረክሰው ከአፍ የሚወጣ ነው። ከአፍ የሚወጣ ስድብ፣ ከአፍ የሚወጣ ሐሜት፣ ከአፍ የሚወጣ የዝሙት ቋንቋ እሱ ነው ሰውን የሚያረክሰው አላቸው። ስለዚህ በዚህ ልማድ 6 የማንጻት ልማድ የሚፈጽሙበት 6 የድንጋይ ጋኖች በቃና ዘገሊላ በሰርጉ ስፍራ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው፣ እስከ አፋቸው ሞሏቸው። ይሄ ደግሞ ድርሻን የሚያስረዳ ቃል ነው ወገኖቼ። የአገልጋዮቹ ድርሻ ምንድን ነው? እነዛን የድንጋይ ጋኖች ውሃ መሙላት ነው። የክርስቶስ ድርሻ ደግሞ ምንድን ነው? የተሞላውን ውሃ ወይን ጠጅ ማድረግ ነው ወገኖቼ። ድርሻችሁን ታውቃላችሁ? እግዚአብሔር የሰጣችሁ ራእይ፣ ኃላፊነት ታውቃላችሁ ወገኖቼ። እኛ እኮ የምንጮኸው ያለ ድርሻችን ነው። በቃ ሰው እኮ አይሰማም፣ ሰው እኮ አያደምጥም፣ ዝም ብለን የምንናገረው እንላለን። እሱ አይደለም የኛ ድርሻ። የኛ ድርሻ መናገር ብቻ ነው። የእግዚአብሔር ድርሻ ደግሞ መለወጥ፣ የሰሙትን መለወጥ፣ የሰሙትን ሰው ማድረግ፣ የሰሙትን ሌላ ማድረግ። ይሄ እግዚአብሔር ድርሻ ነው። የኛ ድርሻ አስራት ማውጣት ነው። እኛ ወንጌሉ አልተስፋፋም፣ እስከ ምድር ዳርቻ አልተሰበከም እንላለን። መቼ አስራት እናውጣለን? ድርሻችንን እንወቅ። ድርሻችን አስራት ማውጣት ነው። ያን የእግዚአብሔር ሥራውን ይሠራል። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው፣ እስከ አፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪው ማለት አስተናባሪው፣ በግዕዙ ሊቀ ምርፋቅ ይለዋል። አስተናባሪ፣ የሚያስተናግድ ሱፐርቫይዘር ነው የምንለው። ልክ እንደዛ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። ውሃው ወይን ጠጅ ጌታ እንዳደረገው አንደኛ ክርስቶስ ያውቃል፣ ሁለተኛ እመቤታችን ታውቃለች፣ ሶስተኛ ደቀ መዛሙርቱ ያውቃሉ፣ አራተኛ አገልጋዮቹ ያውቃሉ። ሌላው በሙሉ አያውቅም። አስተናባሪው አያውቅም፣ ሙሽሮቹ አያውቁም፣ የሙሽሮች ቤተሰብ አያውቁም፣ የሰርጉ ድምተኛ አያውቅም። ዛሬም እኮ እንደዚህ ነው ወገኖቼ። ቃሉን ይሰማሉ፣ ግን የእግዚአብሔርን ክብሩን የማይረዱ ብዙ ሰዎች አሉ። ቃሉን እየሰሙ ልክ በቃና ዘገሊላ ጠጁን እየጠጡ ግን ደግሞ ውሃውን ወደ ወይን ጠጅ የለወጠውን ጌታ እንዳላወቁ እንዲህ አይነት ሰዎች አሉ ወገኖቼ። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። አንድ የ20 ዓመት ወጣት ስለ ኃይለ ሥላሴ ሊያውቅ ይችላል እንጂ ኃይለ ሥላሴ ነው ያውቃል፣ በአካል ያውቃል እንዳያውቅ። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያል። እግዚአብሔር የሚቀመስ አምላክ ቅመሱት ይላል። ክብሩን ማወቅ፣ ቸርነቱን ማወቅ፣
አባትነቱን ማወቅ፣ ውለታውን ማወቅ ያስፈልጋል ነገሮች። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን ወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ጌታ ውሃውን ወደ ወይን ጠጅ ሲቀይር ያ የወይን ጠጅ ምን ነበር? መልካም የወይን ጠጅ ነበር። አንድ ጠጅ ጥሩ ነው የሚባለው፣ አንድ ጠጅ መልካም ነው የሚባለው ምን ሲሆን? ሲያሰክር እኮ ሌላ አይደለም አይደል? አንዳንድ ሰዎች ጌታ የሰጠው የወይን ጠጅ ልክ እንደ የወይን ጭማቂ አድርገው የሚያስተምረዋል። አይደለም። ክርስቶስ የሰጠው የወይን ጭማቂ የወይን ጠጅ ነው። አቅሙን አውቆ መጠጣት፣ መጠኑን አውቆ መጠጣት ያለበት ይሄ ድርሻው የሰው ልጅ ነው። በእርግጥ ቤተ ክርስቲያን ጠጡ ብላ አታበረታታም። ከመጠጣት አለመጠጣት መልካም ነው። ሚዛኔን አለፍኩ መጠኔን አለፍኩ ብሎ እንደው ከመወዝወዝ አለመጠጣት ጥሩ ነው። መጠጣትም ደግሞ ሰውነትን ያረክሳል ብላ ቤተ ክርስቲያን አታስተምር። ክርስቶስ የሰጠው የወይን ጠጅ የሚያሰክር መሆኑን የምታውቁት ከአሳዳሪው አነጋገር ነው። ልብ ብላችሁ ስሙት። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ከሰከሩ በኋላ ነው የሚያሰክረው። ምን አይነት ጠጅ ነው ማለት? መልካም ጠጅ ነው። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ከሰከሩ በኋላ መናኛው። ለምን? ስለሰከረ ጥሩ ይሁን መጥፎ ይሁን መለየት ስለማይችል። አንተ ግን እስካሁን መልካሙን የወይን ጠጅ አዘግይተሃል አለ። ቁጥር 11 ላይ ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ። የምልክቱን መጀመሪያ ነው። ስለዚህ ክርስቶስ ከቃና ዘገሊላ ሰርግ አስቀድሞ ታምር አልሰራም ማለት ነው አይደለም። ልደቱ ራሱ እኮ ታምር ነው። ከልደቱ በላይ ምን ታምር አለ? ኢሳይያስም ሲናገር እኮ ጌታ ራሱ ምልክትን ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። በድንግልና ተጸንሶ በድንግልና መወለድ ይሄ ታምር ነው። የማይታየው የማይዳሰሰው ጌታ በአጭር ቁመት በጠባብ ደረት ተወስኖ መታየቱ ይሄ ትልቅ ታምር ነው። የታምራቶች ሁሉ ራስ። ታዲያ የምልክቶች ሁሉ መጀመሪያ በቃና ዘገሊላ አደረገ ያለው ለምንድን ነው? በሰው ፊት በሕዝብ መካከል በሚታይ ማንነት ታምር ሲሰራ ይሄ ለመጀመሪያ። አንድም በገሊላ ታምር ሲሰራ ይሄ መጀመሪያው ስለሆነ ነው። ደቀ መዛሙርቱ በማን አመኑ? በእርሱ አመኑ። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲተረጉም ምን ይላል? አስቀድመው በትምህርቱ አመኑ፣ አሁን ደግሞ በታምራት አመኑ ሲለው ተርጉሞታል። አጠቃላይ በቃና ዘገሊላ የእግዚአብሔር ክብር የክርስቶስ ክብር የተገለጠበት፣ የድንግል ማርያም የማያሳፍረው አማላጅነት የተገለጠበት፣ የደቀ መዛሙርቱ እምነት ያደገበት ስፍራ ነው ወይም ደግሞ ታሪክ ነው። ስለዚህ እግዚአብሔር አሁንም ውሃ የሚለውን ሕይወታችን በእውነት እንደ ወይን ጠጅ እንዲያጣፍጥልን ቅዱስ ፈቃዱ ይሆንልን። በትንሹ ጊዜያችን የመከረን ያሰማረን አምላክ እግዚአብሔር ስሙ የተመሰገነ ይሁን።